ደግሞ ለእናንተ ትልቅ ነገር ይዘንላችሁ መተናል። ኤቢና እጽቤ ዛሬ ለነሱ ትልቅ ቀን ነው። የመስክ ፎቶ ወጥቷል ዛሬ። ሙሽራውም ሊሞሸር ሙሽሪትም ልትሞሸር ነው። እኛም ጓደኞቹ ደግሞ አለን። አይሎጋ እያልን ነው። ቀላል መለኪያ ሚዛኔ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ የኔ ጉዳይ በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም በጣም ከባድ ነበረ። በመጀመሪያ እናንተን ቤተሰቦቼን ሳላማክር እንደዚህ አይነት ውሳኔ መወሰን አልፈለኩኝም ነበረ። ግን ነገሩ የሆነው ሳይታሰብ ነው። ምን እናርግ? አዎ በጣም ጥድፍ ያለ ነገር ነው የሆነው። ሽማግሌ በቶሎ ካላክ ልጃችንን ለሌላ ልጅ እንሰጥብሃለን ሲሉኝ ሽማግሌው ሁላ በክራይ ነው ያመጣሁት። ተጫራች በዛና ምናምን ከዛ በኋላ ሰጋ እንዳይወስዱብኝ ብሎ ከዛ እኔም ደግሞ ያው ምንም ማድረግ አልቻልኩኝም። እናንተን ፈልጋችሁታል ትፈቅዱታላችሁ ብዬ ይሁን ብዬ ተቀበልኩኝና ያው ቤተሰብ ጋር ሲኬድ ደግሞ ትንሽ አንገራግረው ነበረ። ፋይናሊ ግን ያው ይሁን ብለው ሰጥተውታል እና ዛሬ የመስክ ፎቶ ስለሆነ ነው እንግዲህ ታዳሚ የሌለው ይሄንን የመሰለ ቦታ ያቀረብኩት ጥሎሽ ቤተሰቦች የእውነት ያው ጽፍ ስለሆነችብኝ ነው እንጂ አንድ አራስ ሴት ከነ ልጆቿ የሚያስኮበልል አይነት ነው ጥሎሽ ያስወጡኝ። ሰላም ውድ የተወደዳችሁ የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? ከረጅም ጊዜያቶች በኋላ አምባክ ተመልሰናል። የእውነት በጣም ናፍቃችሁኝ ነበረ። በጣም ረጅም ጊዜ ነው አይ ነው። በውስጥም እያወራችሁኝ ነበር ምን ተፈጥሮ ነው ምናምን ስትሉኝ ነበረ። ምንም አልተፈጠረም እንደውነት እግዚአብሔር ይመስገን። ግን በራሴ ኬዞች አንዳንድ መጨራረሳቸው ጉዳዮች ነበሩኝ። ትንሽ የተጨናነቀ ሳምንት ነበር ሳሳለፈ የነበረው። ለዛ ነው ወደ እናንተ ወደ ውድ ቤተሰቦች ያልመጣሁት። የእውነት እጅ በጆሮ የሚያዝ የምትሉኝ ከሆነ ለመያዝ ዝግጁ ነኝ። በጣም ጠፍቻለሁኝ። በውስጥ በጣም ብዙ ቴክስት ነበር ሲደርሰኝ የነበረውና ለሁላችሁም ትልቅ ፍቅር አክብሮት አለኝ። ሁሌም እንደምለው እከሳችኋለሁ። ከዚህ በኋላ ቀን በቀን በመምጣት የጹቤ ሳይሆን የኔ ጥፋት ነው። ነገሮች ትንሽ ውጥር አድርገውኝ ነበረ። የቤት የበኩር ልጅ ምናምን ስትሆኑ ነገሮች ትንሽ እንዳሰባችሁት አይሆንም። የቤተሰብ ጫና ምናምን እናንተ ጋር ነው የሚሆነውና እዛ ላይ ትንሽ ተፍተፍ እያልኩኝ ነበረ። የእውነት በጣም አፉ በሉኝ። እጅ ነስቻለሁኝ። ይቅርታ በጣም ዛሬ ግን በጥሩ ነገር በጠፋንበት ጊዜያቶች እናንተን ለመካስ በማሰብ ዛሬ በቆንጆ ሰርፕራይዝ ወደ እናንተ መጥቻለሁኝ። አትጠብቁም፣ አትገምቱም። ብዙዎቻችሁ ደስ እንደምትሰኙ ተስፋ አረጋለሁኝ። እኔና አጽቤ ያው በካሜራ እንዲሆን አልፈለግንም። ሽማግሌ ልከን ነበረ። ሽምግልናው በጥሩ ሁኔታ አልፏል። ቆንጆ ነበር። ቪዲዮ ምናምን አለቀቅንላችሁ ምናምን የፕራይቬት መሆን ያሉባቸው ነገሮች አሉ ስለተባለ ወደ እናንተ አላደረስነውም እንጂ ሽምግልና ምናምን ጨራርሰናል። በውስጥ ለአንዳንድ ሰዎች አውርቻለሁኝ። ኦፊሻል ማድረግ ነበር የቀረኝ። ይሄው ዛሬ ነግሬያችኋለሁ። ዛሬ ሽምግልናው ማለቁን ምክንያት በማድረግ ቆንጆ ቦታ ነን ያለነው። ከሐዋሳ ትንሽ ወጣ ያለ ቦታ ነን ያለነው። ይህንን ሰው ልደነግጠው ትችላላችሁ። የመስክ ፎቶ ልንነሳ ዛሬ እዚህ ቦታ ተገኝተናል። ቦታው በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ዛሬ በሱፍ እኔን እጹቤን ደግሞ የምትወዷትን በቬሎ የምታዩት ይሆናል። እኔ ኢንትሮ እስኪሰራ ድረስ እሷ ውስጥ ላይ ልብስ ቀይሪ ተዘጋጅ ብያት ነው ያለሁት። ሁሉም ነገር ዝግጁ ሆኖ ጠብቆናል። እዚህ አሁን ያለንበት ቦታ ሆቴል ነው፣ ትልቅ ሆቴል። ለ3 ቀን ነው ሩም የያዝ ነው። የጫጉላ ምሽርሽር ይሆነናል ማለት ነው። በዛው
በርግጥ ሂደቱ እንደዛ አይደለም ለመስክ ፎቶ ብለን ነው የወጣነው ግን ሚስጥር ነው ለማንም እንዳትናገሩ ሰው ዛሬ ቆንጆ ጊዜ ይኖራል ቆንጆ ጊዜ እናሳልፋለን እኔም አሁን እንደምታዩኝ አይደለም ልብሴ ምናምን ቀያሬ እመጣለሁኝ ከጹቤ ጋር ዛሬ መስክ ፎቶ እንዳልኳችሁ ይኖርናል ግን ከዛ በፊት ደግሞ የነበሩ ነገሮች ዛሬ ለደረስንበት ነው ሁሉም አንዳንድ ነገሮች እናወራለን ከናንተ ከቤተሰቦቻችን ጋር ጥሩ ጊዜ ይኖርናል ስለጠፋን በድጋሚ በጣም ይቅርታ እንጠይቃለን ግን በጥሩ ነገር ስለመጣን እንከሳቸዋለን ብለን እናስባለን ከዚህም በኋላ በሚኖረን ነገር ያው እያደግን እየመጣን ነው ትላንት ኖርማል ጓደኛሞች ነበርን ከዛ አደገ ወደ ፍቅር ከዛ ወደ ትዳር ሂደቱ አሁን ወደ ምን ሊሆን እንደሚችል እናንተ ጥየዋለሁ ልጅ ምናምን ይመጣል አይቀርም በእግዚአብሔር ፍቃድ ጋር ሰው ዛሬ የምወዳትን የምመኛትን የሁል ጊዜ ምኞቴ የነበረችውን ምርጧ የእናንተን ጨረቃ እሺ ተብዬ በቤተሰቦቿ ፍቃድ ዛሬ የኔ አርጋታለሁኝ ሰው ለመስክ ፎቶ ዛሬ ወጥቻለሁ ለሁላችሁም በጣም ከልብ ያመሰግናለሁ ወዳችኋለሁ ልብስ ቀይሬ ደግሞ እንገናኛለን መልካም ቆይታ ይኖራችሁ ዛሬ ፈታ ነው የምትሉት ትወዱታላችሁ ሰላም ዛሬ እንግዲህ በኤቢና በእጹቤ ቤት ተገኝቻለሁ ለምን ተገኘ ካላችሁኝ ደግሞ ለእናንተ ትልቅ ነገር ይዘንላችሁ መተናል ኤቢና እጹቤ ዛሬ ለነሱ ትልቅ ቀን ነው የመስክ ፎቶ ወጥቷል ዛሬ ሙሽራውም ሊሞሸር ሙሽሪትም ልትሞሸር ነው እኛም ጓደኞቹ ደግሞ አለን አይሎጋው እያልን ነው ቀላል ጊዜ አልነበረም ያሳለፉት በጣም ብዙ ቻሌንጅ አሳልፏል እዚህ ደረጃ ላይ ለመድረስ እጹቤም እህቴ አብዲሞ ወንድሜ ለዛሬ ቀን ስላደረሳችሁ እግዚአብሔርን በደንብ አድርጌ ያመሰግናለሁ ጓደኛዬ ኮርቼ ባሃለው ጓደኛዬ አንቺ ላይም በደንብ ነው የኮረውት እግዚአብሔር ከዚህ በኋላም ከናንተ ጋር እንደሚሆን አምናለሁ እኛም ሰርጉ ላይ እናደማምቀዋለን እንደ ጓደኛ አብረን እንሆናለን ወንድሜ እና ከኛ ጋር ናችሁ የጹብ ቤተሰቦች ሆባ አይሎጋ ሆባ አይሎጋ ነትልክ መለኪያ ሚዛኔ የኑሮ የትርጉም የህይወት ወሰኔ ያልተረዳሽውን አለ አንድ ነገር የእንባ በረዶ በዓይኔ እስኪጋገር ለምን ይመስልሻል እንዲህ የሆንኩልሽ ብወድሽ ነው እኮ እንዲህ መሳሳለሽ ሳይሽ ሳሳለው መላው አልገባኝም እንደ ውቅያኖስ እንኩ ልብሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም
ለእኔ በምድር ላይ ያለሽ ጉዳይ ነሽ። ሰላም አድካሚ ሰላም ውድና የተከበራችሁ እኔ ሰላም አላልኳችሁም ባይሆን ሰላም ውድና የተከበራችሁ የኛ ተወዳጅ እንቁ ቤተሰቦቻችን ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ከረጅም ቆይታ በኋላ ዛሬ ተገናኝተናል ይመስለኛል። ኤቢ የቆየንበትን ምክንያት ሰፋ አድርጎ ገልጾላችኋል። ግን ደግሞ ያው ከኔ ደግሞ አልሰማችሁትም። ስለ ሽምግልናው ስለነበረው የማዘርን ሪአክት የፋዘርን ሁሉንም ነገር ንገራቸው እስቲ እንዴት እንደነበር። በጣም ከባድ ነበረ። በመጀመሪያ እናንተን ቤተሰቦቼን ሳላማክር እንደዚህ አይነት ውሳኔ መወሰን አልፈለኩኝም ነበረ። ግን ነገሩ የሆነው ሳይታሰብ ነው። ምን እናርግ? አዎ በጣም ጥድፍ ያለ ነገር ነው የሆነው። ሽማግሌ በቶሎ ካላክ ልጃችንን ለሌላ ልጅ እንሰጥብሃለን ሲሉኝ ሽማግሌ ወላ በክራይ ነው ያመጣሁት። ተጫራች በዛና ምናምን ከዛ በኋላ ሰጋ እንዳይወስዱብኝ ብሎ ከዛ እኔም ደግሞ ያው ምንም ማድረግ አልቻልኩኝም። እናንተን ፈልጋችሁታል ትፈቅዱታላችሁ ብዬ ይሁን ብዬ ተቀበልኩኝና ያው ቤተሰብ ጋር ሲኬድ ደግሞ ትንሽ አንገራግረው ነበረ። ፋይናሊ ግን ያው ይሁን ብለው ሰጥተውታል። እና ዛሬ የመስክ ፎቶ ስለሆነ ነው እንግዲህ ታዳሚ የሌለው ይሄንን የመሰለ ቦታ ያቀረብኩት ጥሎሽ ቤተሰቦች የእውነት ያው ጽፍ ስለሆነችብኝ ነው እንጂ አንድ አራስ ሴት ከነ ልጆቿ የሚያስኮበልል አይነት ነው ጥሎሽ ያስወጡኝ። በርግጥ ለኔ ሲያንስ ነው። ያው ቤተሰቦች እንግዲህ ይሁን ብለን ተቀብለናል። ይሁን ብለን ተቀብለናል። እንዴት ነበረ የምትጠብቂ የነበረው? ላይክ የድሮ ላይ ስታስቢ የሰርግ ቫይብሽ ላይክ የሽምግልና መስክ ፎቶ ስቶችና እንዴት ነበር የምትጠብቂው? አሁን ደግሞ ያገኘሽው እንዴት ነው? እንደዚህ ነበረ የምጠብቀው ማለት ያው የመስክ ፎቶ ላይ ምናምን በጣም አሁን እናንተ ሰርግ ነው የምትወጂ ሰው ነሽ? አይ አይደለሁም። ድግስ ሞደ ሰው አይደለሁኝም። ሽምግልናዬም ሰርጌም አይ ሚን ሰርግ ሳይሆን መልሴ አንድ ቀን ነው የሚሆነው። ጠዋት ሽምግልና ሆኖ ከሰዓት መልሴ ነው የሚሆነው። ድግስ ግን አትወጂም? ኖ መልስ ሚንስ ላይክ ባሌ አንተ እዛ ቤት አትቀላቀልም። ኦኬ መልስ ካልተጠራ በስተቀር ከኔ ቤተሰቦች ጋር መገናኘት አትችልም። አሁን እንሰረጋለን ነው ሐሳቡ። ኖ ዌይ ለዛ ሲባል ፋሚሊ ብቻ የሚያሳትፍና ጓደኞቻችንን የሚያሳትፍ መልስ ነው የሚሆነው ነው። ሰው ብዙ ሳይጠራ ፋሚሊ የሚያሳትፍ መልስ ይጠራና ላይክ ቅልቅል እንደማለት ነው። ይሄ አንድ ላይ ይሆናል ማለት ነው። በነገራችን ላይ አሁን ምን ሰርግ ማለት እኮ ጀስት ላይክ እንደዚህ መድረክ ተዘጋጅቶ ህዝብ ተጠርቶ ምናምን አልፈልግም። የፕሮግራም ትንሽ የለውም እንደዛ እየተባለ አሁን ላይክ ፕሮግራምሽ ላይ ስንት ሰው ነው እንዲሳተፍ እንፈልጊ በቁጥር? 50 ሰው እረፍ 50 ያው ቤተ ዘመዶኛ ቤተ ዘመድን ብዙ ስለሆነ ጓደኞቻችን ብዙ ስለሆነ 50 ሎሚ ነው ባይዘው ብዙ ናቸው የኛ ጓደኞች ቤት ፋሚሊ ያለ ብዙ ነው። እኔ ደግሞ በግል ደግሞ አልመክረም። ላይክ እኔ ፕሮግራም ምናምን ድግስ ወደም ሰው አይደለሁኝም ምናምን። ስለዚህ በእኔ ሀሳብ ማትስማማ እኔና እሷ ብቻ በእኔ ሀሳብ ማትስማማ ከሆነ መስኩን ፎቶ እናቋርጣለን እንጂ ተስማምተን ነው ባይዘው በ3 ደቂቃ እንደፈታቸው አልጅ ካዳራሽ ሳትወጣ እንደዛ ነው። እኔ አልተስማማውም። የመስኩን ፎቶ ብለሽኛል። የመስክ ፎቶ ሞድ ልጅ አልነበርኩም። እድሜ ላንቺ የመስክ ፎቶ አድርገናል። ሽማግሌ ላክ ብለሻል። ሽማግሌ በወጉ ተልኳል። ሽማግሌ ሲላክ ለምንድን ነው ለቤተሰቦች ቪዲዮ ይዘህ ያልመጣውና ዛሬ መስክ ብለህ እዚህ ቪዲዮ የምታሳያቸው? እያቀሳሰርሽ ነው? አዋ የሽምግልና እንትን ቪዲዮ መታየት ነበረበት። ለናንተ አትሊስት ሽማግሌ ሲልክ እንኳን አማክሯቸዋለሁ። ጠይቁት። እሺ ቤተሰቦች መጀመሪያ እኔ ቀደም ብዬ ነግሬያቸዋለሁኝ ፕራይቬት የሆኑ ነገሮች ስለነበሩ ቤተሰብ ላይ ምናምን እንዲወጣ ያልተፈለገ ነገር ስለነበረ እዛውን ይጨረስ ነው እንጂ ለእናንተ ላለማማከር የምፈልግ ሰው እንዳልሆንኩኝ ጠንቃችሁ ታውቃላችሁ። ግን እኔ ሚስጥሩ ልንገራችሁ አርግዤበት ለምንድን ነው የምትናገሪው? እኔ ልናገር አንድ የፈለኩት ለማንኛውም ግን ቤተሰቦች በቀጣዩ ሽማግሌ በትክክለኛው ሲልክ ከእናንተ ሳናማክር አንመጣም። ቀጣይ ላይ ቪዲዮ ይዞላችሁ ይመጣል። ለአሁን ግን እኛ ፕሮሞሽን ስሩልን ተብለን ቸግሮን
ፍራንክ ብዙ ጊዜ እርስ በርስ ነበር እንደራረገው እናንተም ሊቀርላችሁ አይገባ። አይ አልተበላም። ትንሽ ያው የሚያሽቃብጥ መሀል ላይ ለማሳመን ያስፈልገናል እና ስለዚህ ያው ውድ ጓደኛው ነው ተደራጅተን ነው ዛሬ የመጣ ነው። ይሄ ቬሎም ሆነ ይሄ ሱፍ እኛ ተጋብተን ለእናንተ ሳናማክር አይደለም። እንግዲህ ይሄንን ቬሎም ሆነ ይሄንን ሱፍ እኛ ፕሮሞሽን ለመስራት ከጎልድ ሐዋሳ ፎቶና ቬሎ ቤት ከዛ ፕሮሞሽን ለመስራት ዛሬ ወሰድን። አይ ሚን ለቲክታክ ቪዲዮ ነው። ቲክታክ ላይ ነው ፕሮሞሽኑ። ከዛ እግረ መንገዳችንን አንድ ሀሳብ መጣልንና ወደ እናንተ ቤተሰቦችም ጠፍተን ስለነበረ ለምን ሁሉ ጊዜ እኛ እርስ በርስ ፕራንክ እየተደራረግን እስከ መቼ እንቆያለን? እናንተም መደረግ አለባችሁ። ግን በነገራችን ላይ እግረ መንገዳችሁም ቬሎ ለብሰን ምናምን እንደዚህ አይነት ቫይብን ለማየት እንዴት አያችሁን? ቃል ቤተሰቦች አፍሻለሁ አፍሳለች አፍሻለሁ አፍሳለች። እስቲ ኮሜንት ላይ ጻፉልን። ያው አይ ኖ አፍሳሃታል እንደምትሉ ያው ሞራሉ ስትሉ ጻፉለት ኮሜንት ላይ። አዎ ልክ ነው። በጣም ስለምታሽቃብጡ ትላላችሁ ኮሜንት ላይ ዝም ብላችሁ ለሞራሉ ጻፉለት። ኤኒዌይስ ግን ዛሬ ሆም ብለን አስበንበት አቅደንበት የመጣ ነው። እግረ መንገዳችሁንም ደግሞ ያው ብዙዎቻችሁ የምትፈልጉት ነገር ስለሆነ በእንደዚህ አይነት ሁኔታ ያው ልታገኙን ወደፊት ትፈልጋላችሁ። ሰው እዩን እንደ እውነታው ግን እግዚአብሔር ብሎ ከተሳካልን እንደ ፈጣሪ ፍቃድ የኔም የጾም ፍላጎት ሞሬኔ በክብር በወግ በማድረግ ሽማግሌ በስነ ስርዓት ልኬ የእውነት ለአገባት የሚፈልጋት ምርጥ ፍቅረኛ የነች ሰው እንደ እውነት ቢሆን ቢሳካልኝ አይኔን አላሽም። ግን ነገሮች ደግሞ አንዳንደኛ ባሰብናቸው መጠን አይሄዱም። እንደ እግዚአብሔር ፍቃድ እድሜ ጊዜ ይስጠን። እቺ ቀን እንደማትቆይ ተስፋ አደርጋለሁ። ጥሩ ነገር እንደምትመኙልን አውቃለሁ። ይሄን ስታዩ በመጀመሪያ ቪዲዮ በጣም እንደምትደሰቱ አውቃለሁ። ቅስማችሁም ሊሰበር እንደሚችል እረዳለሁ። ግን በጣም ይቅርታ። አይ ሆፕ ከመንግስቱን አንድ ቀን እናረጋዋለን። ግን ይሄን ነገር ስናረግ በጣም ቃል የምገባላችሁ ነገር ሽምግልናም ሆነ የመስክ ፎቶ ወር ሰርግም እንኳን ቢደገስ እናንተ ቤተሰቦቻችን ቀጥታ ላይቭ ላይ ያሳየናችሁ ነው የሚሆነው እንጂ እንደዚህ በድብቅ ምናምን አይደረግም። ያው ሳምንት ስለጠፋን ትንሽ ያው ሳምንት የጠፋንበት ምክንያት ምናምን ብለን ከዚህ ጋር አገናኝተነው ነው እንጂ እኔና ኤቢ ሳምንት የጠፋንበት ምክንያት ትንሽ አልተመቸንም። ወደ እናንተ ለመምጣት ትንሽ ጥሩ ሁኔታ ላይ አልነበርንም። ቢዚ ነበርን በራሳችን አለ። አዎ ያው ለኔ ሸፍናል ነበር። እኔ ቀደም መግቢያ ላይ እንደነገርኳችሁ ትንሽ ጥሩ ሙሉ ላይ ነበርኩኝም ምናምን ከቤተሰብ ጋር ምናምን መተገናኛ ለዛ ነው። ሶ እንግዲህ በቅርቡ ደግሞ ኦሪጂናሉን እናያለን ብለን ተስፋ እናደርጋለን። ቤተሰቦች ታያላችሁ። በጣም ነው የምንወዳችሁ። እስከ ሐምሌ 19 ድረስ 50k እንዳይረሳ። በጣም ነው የምንወዳችሁ። ሰብስክራይብ፣ ላይክ፣ ሼር አዎ ሶ እንዳትረሱት። ያነሰ ጊዜ ነው ያለን። እንግዲህ ከፈረዳችሁብን ገብርኤል ቁልቢና አትሂዱ የምትሉ ከሆነ አዎ እያሰባችሁበት እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምንወዳችሁ። መልካም ቆይታ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ባይ። እናሳኳለን። እርገጠውና እንዴ እርገጥ እንላለን። አንድ ቀን ለማይኖርሽ ከተዋቡት በላይ አንቺ ታምራለሽ። ጸጉርሽ ባይበጠር አይንሽ ባይኳልም ፍቅርን ካለበሰ ሰው እንዳንቺ አያምንም። ለኔ የታየኝ ለሰው ባይታይ ባይገባቸው ለኔ ገባኝ። ሞናሊዛዬ ብዬ እንዳልጠራሽ መች ብዕር ሆነ ፍቅር ነው የሰራሽ።